በአማራ ክልል ተከስቶ የቆየው ግጭት ካሳደራቸው ማህበራዊ ጉዳቶች መካከል በትምህርት ላይ የደረሰው ስብራት ከፍተኛ ነው። ለወትሮው በክልሉ ከሚገኙ ዞኖች ከፍተኛ የትምህርት ሽፋንና ተሳትፎ የነበረው የምስራቅ ጎጃም ዞን ብቻውን 627 ሺህ በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። ይህንን ጉዳት በመቀልበስ በ2019 የትምህርት ዘመን የትምህርት ተሳትፎውን ለማሳደግ የብዙ ባለድርሻ አካላት ርብርብ ያስፈልጋል። ባለፉት 3 ዓመታት የተፈጠረው ግጭት በዞኑ የትምህርት ስራ ላይ ከፍተኛ ተጽዕኖ ነበር ያሳደረው። 2018 የትምህርት ዘመን ላይ በበጀት ዓመቱ እናሳካቸዋለን ብለን ካቀድናቸው ተማሪዎች መካከል 20% የሚሆኑ ተማሪዎች ናቸው ወደ ትምህርት ገበታ የመጡት። ይህ አጠቃላይ ችግሩ ሲወሰድ በትምህርት ዘርፉ ላይ ግጭቱ ያሳደረው ተጽዕኖ በዞናችን ላይ በክልሉ የመጀመሪያውና ትልቅ ችግር ያለበት ዞን ሆኖ ነው ስንገመግመው የቆየ ነው። ይህንን ችግር ለመልሶ ለመፍታት በተለያየ ጊዜ ከተለያዩ አጋራና ባለድርሻ አካላት ጋር ከማህበረሰቡ ጋር በየደረጃው ካለው ከመንግስት መዋቅር ጋር ሰፊ ጥረቶች ነው ሲከናወኑ የቆዩት። በዞኑ ከፍተኛ ቁጥር ያላቸው ትምህርት ቤቶች ጉዳት የደረሰባቸው ሲሆን የደረሰውን ችግር ለማካካስ ርብርብ እየተደረገ ይገኛል። በዚህ ግጭት በርካታ የትምህርት ተቋማት ከፍተኛ ጉዳት የደረሰባቸው ናቸው ያሉ። አሁን ባለን አጠቃላይ ዳታ ወደ 672 ትምህርት ቤቶች ከፍተኛ መካከለኛና ዝቅተኛ ጉዳት ያስተናገዱ የትምህርት ተቋሞች አሉን። እነዚህን ትምህርት ቤቶች መልሶ ለመጠገን በአዲስ ለመገንባት ከፍተኛ የሆነ ሀብት ነው እየፈሰሰ ያለው። በዚህ ሂደት ውስጥ መንግስታዊ ያልሆኑ ተቋማት፣ የአማራ ልማት ማህበር፣ አልማ ማህበረሰቡ በራሱ የመንግስት የካፒታል ፕሮጀክት ተደምሮ በርካታ ትምህርት ቤቶችን በአዲስ ለመገንባት ጥረት የተደረገበት ዓመት ነው የነበረው። ስለሆነም በዚህ ዓመት ወደ 386 መማሪያ ክፍሎችን በአዲስ ገንብቶ ለ2019 ትምህርት ዘመን ዝግጁ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው። ከመንግስት አቅም በተጨማሪ በክልሉ በትምህርት ዘርፍ የተሰማሩ መንግስታዊ ያልሆኑና የሲቪል ማህበረሰብ ድርጅቶች በችግሩ ላይ የመፍትሄ አቅም የሚሆኑባቸውን ክፍተቶች ማመላከት ያስፈልጋል። የክልሉን ትምህርት ቢሮ ኢንተርቬንሽን የሚጠይቁ ምንድናቸው ሚለው ለይተን ነው አሁን እየተነጋገርን ያለ። ከዛ ላይ እገዛ እንዲያደርጉ ካቀዱት በተጨማሪ የክልሉ ትምህርት ቢሮ የገጠመውን ፈተና እና የነዚህን ችግሮች የጋራ ርብርብ ለማድረግ በተለይ ወደ ትምህርት ቤት ያልመጡ ተማሪዎችን ወደ ትምህርት ቤት የማምጣት ጉዳይ የጋራ ገዛ የጋራ ርብርብ የሚጠይቅ ነው። የወደሙ ትምህርት ቤቶችን መልሶ ለመገንባት ለመንግስት ብቻ የሚተው አይደለም። የረጂ ድርጅቶችንም መንግስት ያልሆኑ ድርጅቶችንም እገዛ የሚጠይቅ ነውና ካላቸው ቅድ በተጨማሪ በዚህ ላይ እገዛ ለማድረግ ስራ እንዲሰሩ ለማድረግ ነው በዋናነት እየሰራን ያለን ማለት ነው። የትምህርት ልማት ባለድርሻ አካላትም በትምህርት ላይ የደረሰውን ጉዳት በማከም በክልሉ ውስጥ ያለውን የትምህርት ተሳትፎ ለማሳደግ በተቋማትና የሰው ኃይል ግንባታ የበኩላቸውን ሚና እየተወጡ ነው። እነዚህ ተማሪዎች ወደ ትምህርት ቤት እንዲመለሱ ብቻ ሳይሆን እንዲማሩ ትምህርት ቤት መጥተው መማር እንዲችሉ አንደኛ የትምህርት አክሰስን ክሬት እናደርጋለን። ይህንን የትምህርት ቤቶችን ግንባታ በተመለከተ ላለፉት አመታት ወደ 34 ትምህርት ቤቶችን ገንብተናል። የፈርኒቸር ቁሳቁስ፣ የቤተ ሙከራ ቁሳቁሶች እንደዚሁም የቤተ መጻሕፍት ማጣቀሻ መጻሕፍት እንዲያገኙ አድርገናል። ስለዚህ ተማሪዎች ተረጋግተው በነጻነት መማር የሚያስችላቸውን ነገር መምህራን መፍጠር እንዲችሉ የስነ ልቦና ስልጠናዎች እንዲኖር የማህበራዊ ተግባቦት እንዲኖራቸውና በራስ የመተማመን አቅማቸው እንዲዳብርም እንደዚሁ አብሮ የሙያዊ ስልጠና ተሰጥቷቸዋል።